አንድ ከመጠን በላይ የሆድ ጋዝ መጨመር ያለበት ሰው ላይ የክብደት መቀነስ፣ ቀጣይነት ያለው ተቅማጥ፣ ከባድ የሆነ የሆድ ህመም፣ ማስታወክ፣ ደም የቀላቀለ ሰገራ ከታየ ጥሩ ምልክት አይደለም። ጋዝ ያላቸው መጠጦች ልክ እንደ ኮካ፣ ስፕራይት ያሉትን መጠጣት ለአየር እንሽርሽሪት ከፍተኛውን አስተዋጽኦ አለው። እንዲሁም በተመሳሳይ መልኩ የላክቶስ ያለመቋቋም ወይም ላክቶስ ኢንቶለራንስ ለሆድ አየር መጨመር ሌላኛው ተጠቃሽ ምክንያት ነው። ሰላም ጤና ይስጥልን። ይህ ጤና ቲፕ ነው። ስለ ጤናዎ ጠቃሚ መረጃ የሚያገኙበት ትክክለኛ ቦታው። ከመጠን ያለፈ የሆድ አየር ምክንያት የሆድ መነፋት፣ ምቾት መንሳት፣ እፍረት ተሰምቷችሁ ያውቃል? የሆድ አየር ጤነኛ ሆነ የእንሽርሽሪት አንዱ ክፍል ነው። ነገር ግን ይህ ነገር ከመጠን በላይ ሲሆን አስቸጋሪ ነው። በሰው መሃል ያሳቅቃል። ዕለት ተዕለት ተግባራችን ላይ ራሱ ተጽዕኖ ይፈጥራል። ይህም የሆነ ችግር መኖሩን ያመለክታል። በአጠቃላይ እንደ መደበኛነት በስርዓተ እንሽርሽሪት አካላችን ወይም ዳይጀስቲቭ ሲስተም ውስጥ አየር እንዲከማች የሚያደርጉ ልዩ ልዩ መንገዶች ያሉት ሲሆን ለምሳሌ በቀጥታ ከባቢ የምንመገበው አየር ይኸውም ምግብ አላምጠ መዋጥ፣ ማስቲካ ማኘክ የመሳሰሉት ሁሉ አየርን ወደ ሆድ ዕቃ እንዲዋጥ ወይም እንዲገባ ኤሮፋዣ ያደርጋሉ። ሌላው ደግሞ በስርዓተ እንሽርሽሪት መስመር በቀን ውስጥ ለሚያልፈው አየር በምክንያትነት ከሚጠቀሱት መካከል ከደም ወደ አንጀት የሚዞር የጋዝ ልውውጥ ወይም ዲፊውዥን ፍሮም ዘ ብለድ ኢንቱ ዘ ሉመን፣ የምግብና መጠጦች አይነቶች እና ይዘት፣ እንዲሁም ደግሞ በአንጀት ውስጥ የሚገኙ ደቃቅ እንደ ባክቴሪያ ያሉ ጋዝ አመንጪ አካላት ኮሎኒክ ባክቴሪያ ፈርመንቴሽን ያሉት ደግሞ ምግብን በማብላላት ወደ 3/4ኛውን ያክል አየር በአንጀት ውስጥ እንዲመረትን በፈስ መልክ እንዲያልፍ ያደርጋሉ። ዛሬ በዚህ ቪዲዮ ስለ አንጀታችን ውስጥ ያሉ ጋሶች ምንነት፣ የጋዝ አይነቶች እንዲሁም ከአንጀት ውስጥ አየር ጋር ተያይዘው የሚከሰቱ ችግሮች ዋና ዋና ክፍሎች ምን እንደሆኑ፣ መከላከያ መንገዱና የቤት ውስጥ ቀላል ልናክማቸው የሚያስችሉን ምክሮች ጨምሮ ሌሎች ጠቃሚ መረጃዎችን ይዤ ወደ እናንተ መጥቻለሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ከመጨረሻው አብራችሁን ቆዩ። ጥናቶች እንደሚጠቁሙት ከሆነ አንጀትን በመደበኛነት ከ200 ሚሊ ሊትር ያልበለጠ አየር በውስጡ ይዞ የሚቆይና የሚኖር ሲሆን በቀን ውስጥ ወደ ውጭ የሚያሳልፈው የሚፈሳው በአማካይ ቢያንስ ከ600 እስከ 700 ሚሊ ሊትር ያክል ሲሆን ይህ መጠን ግን በጊዜው እንደየተወሰደው የምግብ አይነት ልዩነት ይኖረዋል። በአንጀት ውስጥ የሚኖረው አየር ከሚይዛቸው ጋዞች መካከል ሃይድሮጂን፣ ሚቴን እና ካርቦን ዳይኦክሳይድ ከፍተኛውን መጠን ይይዛሉ። በታችኛው ቀዳዳ ወይም በፍንጥጣ አልፎ የሚወጣው አየር ወይም ፈስ ጠረንና ሽታ የሚይዘው በሃይድሮጂን ሳልፌት ከተባለ ውህደት መጠን ጋር ነው። በአንጀታችን ውስጥ ከአየር ጋር ተያይዘው የሚከሰቱ ችግሮች ጋዝ ሪሌትድ ኮምፕሌንስ በሶስት ዋና ዋና ክፍሎች ልንመድባቸው እንችላለን። እነርሱም የመጀመሪያው ከመጠን ያለፈ ማስከሳት ወይም ኤክሴሲቭ ብሌንቺንግ፣ ሁለተኛ የሆድ መነፋት ዲስቴንሽን ወይም ብሎቲንግ፣ ከመጠን ያለፈ አየር በፍንጥጣ ማለፍ ፈስና ፍላተስ ብለን ልንከፋፍላቸው እንችላለን። ለእያንዳንዳቸው ብዙ ምክንያቶችም መጥቀስ ይቻላል። ከመጠን በላይ ማስከሳት ወይም መቧጠጥ ይህ የሚከሰተው በአብዛኛው በመደበኛነት የምንመገብበትና የምንጠጣበት ጊዜ አብሮ ከሚዋጠው አየር ወይም ኤሮፋዣ ከሚደረገው እንዲሁም ደግሞ የካርቦኔት ጋዝነት ያላቸው እንደ ኮካ ባሉ መጠጦች ወይም ካርቦኔትድ ቤቨሬጅ ሲሆን ሌላ ደግሞ ከመጠን በላይ የሆነ ምራቅን በማመንጨት አብሮ የሚዋጠውን አየር የሚጨምሩ እንደ ማስቲካ ማኘክና ስጋራ ማጨስ እንዲሁም የስርዓተ እንሽርሽሪትን ወይም ዳይጀስቲቭ ሲስተም ጋር የተያያዙ የጤና እክሎች ለምሳሌ የጨጓራ አሲድ በጉሮሮ መመለስ በሽታ ወይም ቃር ጋስትሮ ኢሶፋጂያል ሪፍለክስ ማለት ነው። የታመመ ጥርስ ከልዩ ልዩ መድኃኒቶች ጋር ተያይዘው የሚኖሩ ማቅለሽለሽ ወይም ናውዚያ እና የምራቅ መብዛትን የመሳሰሉት የጎንዮሽ ችግሮች ጋር ይያያዛል። ሁለተኛው የሆድ መነፋት ወይም ብሎቲንግ ሲሆን የሆድ መነፋት በተናጥል አሊያም ከሌሎች የስርዓተ እንሽርሽሪት ጤና ችግሮች ጋር ተያይዘው የሚኖርባቸው ሰዎች ላይ የሚከሰት ሲሆን በምሳሌም ለመጥቀስ ያህል በስርዓተ እንሽርሽሪት ውስጥ የሚኖር ተግባራዊ እክል ወይም ፋንክሽናል ኢምፐርመንት ከሚባሉት እንደ ከፍተኛ መጠን ያለው የአየር መዋጥ፣ የምግብ ያለመፈጨት፣ ዲስፔፕሲያ፣ እንደ ስኳር በሽታ በመሳሰሉት ችግሮች ሳቢያ የሚከሰተው የአንጀት ነርቭ ችግርና የጨጓራ ብግነት፣ ኢሪቴብል ቦውል ሲንድሮም፣ የአንጀት ቁስለት በሽታዎች እንዲሁም ደግሞ በጣም ከፍ ያሉትን ስናስብ እስከ የአንጀት ካንሰር በደረሱ ችግሮች ሁሉ ሊከሰት ይችላል። ሌላኛው ከመጠን በላይ አየር በፍንጥጣ ማሳለፍ ወይም ፈስ ሲሆን በመሰረቱ ፈስ መተላለፊያ ብዛትና ድግግሞች ላይ ከሰው ሰው ልዩነት ያለው ሲሆን ለምሳሌ እንደ ሰገራ በቀን ውስጥ ስለሚኖረው ድግግሞች ቁርጥ ያለ እውቅና ስለሌለም የፈስ መብዛት ቅሬታም የሚያሰሙ ሰዎች ብዙውን ጊዜ ስለመደበኛው ምን ያክል እንደሆነ የተሳሳተ ግንዛቤ አላቸው። በአማካኝ አንድ አዋቂ ሰው በቀን ውስጥ 13 እስከ 21 የሚደርስ ፈስ ሊኖረው እንደሚችል ጥናቶች ያስቀምጣሉ።
ስለዚህ አንድ ታማሚ ይህን ጉዳይ እንዳሳሰበው ጥያቄውን ቢያቀርብ በመጀመሪያ ሁኔታውን ለማወቅ ማስታወሻን በመጠቀም በትክክል ምን ያህል እንደፈሳ መቁጠር ችግሩን ማወቅና መድረስ የመጀመሪያ እርምጃ ነው። በተጨማሪም አንዳንድ ምግቦች በተፈጥሮ ብዙ ጋዞችን ይለቃሉ ወይም ያመርታሉ። ይህም የሆነበት ምክንያት በሆድ ዕቃ ውስጥ ባሉ ባክቴሪያዎች ስለሚብላላ ነው። ለምሳሌ ባቄላ፣ ምስር፣ ሽምብራ፣ ጎመን፣ ብሮኮሊ፣ የአበባ ጎመን፣ ሽንኩርት፣ ሙሉ እህሎች ወይም ሆል ግሬንስ የመሳሰሉት ምግቦች ጤነኛ ናቸው፣ ነገር ግን የሆድ አየር መመረትን ይጨምራሉ። ሌላኛው ምክንያት የላክቶስ አለመቋቋም ወይም ላክቶስ ኢንቶለራንስ ሲሆን አንዳንድ ሰዎች በወተትና በወተት ምርቶች ውስጥ ያለውን ስኳር ወይም ላክቶስ በትክክል አይፈጩም። ይህም ላክቶስ ሳይፈጭ አንጀት ላይ ሲደርስ እዛ ያሉ ባክቴሪያዎች ያብላሉታል። በመሆኑም አየር ይፈጠራል፣ የሆድ መነፋትና ተቅማጥም ያስከትላል። እንዲሁም በተመሳሳይ መልኩ አንዳንድ ግለሰቦችም ፍሩክቶስ የሚባለውን ከፍራፍሬ ጭማቂ፣ ከማር ወዘተ የሚገኘውን የተፈጥሮ ስኳር፣ ሌሎችም ሰው ሰራሽ ማጣፈጫዎች እንዲሁም የተወሰኑ ካርቦሃይድሬቶችን ለመፍጨት ይቸገራሉ። ይህ ደግሞ በሆዱ ጋዝ እንዲፈጠር ያደርጋል። የሆድ ድርቀት ወይም ኮንስቲፔሽን ሌላው ተጠቃሽ ምክንያት ነው። ሰገራ በአንጀት ውስጥ ከትክክለኛ ሰዓት በላይ ሲዘገይ ባክቴሪያዎች ይፈጩና ብዙ ጋዝ እንዲመረት ያደርጋሉ። የመጨረሻው ስርዓተ ልመት ችግሮች ልክ እንደ ክሮንስ ዲዚዝ፣ ኢሪቴብል ቦውል ሲንድሮም የመሳሰሉት ሌላ ተጠቃሽ ምክንያት ናቸው። በመቀጠል ደግሞ በቀላሉ ቤት ውስጥ ማድረግ ከሚቻሉ እርምጃዎች ጀምሮ ያሉ መፍትሄዎችን አንድ በአንድ ለማየት እንሞክር። የላይኛው የሆድ ዕቃ ችግሮች የሆኑትን ከመጠን በላይ ማስከሳትና የሆድ መነፋት በአመዛኙ የሚከሰቱት ሳይታሰቡ የሚኖሩ የአየር መዋጥ ስለሆነ ለማስታገስ ከበድ ያሉ ቢሆንም እንኳ ነው ከላይ በክፍል 2 ላይ መንስኤዎች ብለን የጠቀስናቸውን ማስተካከል ትልቅ ጠቀሜታ አለው። ለምሳሌም ጋዝነት ያላቸው እንደ ኮካና ስፕራይት ያሉ መጠጦችን መቀነስ፣ ማስቲካ ማኘክን አለማዘውተር፣ የአየር መዋጥን የሚጨምሩ የአመጋገብ ልምዶችን ማስተካከል፣ ይኸውም ቀስ ብሎ መብላት፣ ይህም የሚገባውን አየር ይቀንሳል። ብዙ እየጎረሱ አለመብላት፣ ይህም የመፈጨትን ስርዓት በማጨናነቅ የጋዝ ምርትን ስለሚጨምር ማለት ነው። የጨጓራና የአንጀት ቁስለት እንዲሁም ሌሎች የጤና እክሎች ካሉ ደግሞ እንደየሁኔታቸው በባለሙያ መታከም፣ የአካል ብቃት እንቅስቃሴ ማድረግ፣ ይህም በአጠቃላይ አንጀትን የጤና ስርዓተ እንሽርሽሪት ዑደትን በተገቢው መንገድ ይጠብቃል። መጠኑ የበዛ አየር በፍንጥጣ ማሳለፍ ወይም ፈስ ምንም እንኳ ተፈጥሯዊ ቢሆንም መጠኑና ድግግሞሹ ከበዛ ለስነ ልቦናዊና ማህበራዊ ውጥረት ይዳርጋልና መስተካከል እንደሚያስፈልገው እውን ነው። ስለሆነም ጠቃሚ ምክሮችን እንሆ። የፈስ ምንጩ በአብዛኛው ከትልቁ አንጀት የሚኖረው የምግብ ተፈጻሚነትና በሚቀረው ተረፈ ምርት ላይ የሚኖረው የባክቴሪያዎች ማብላላት ወይም ፈርሜንቴሽን ስለሆነ በመፍትሄነት የምንወስዳቸው ነገሮች የሚሆኑት ይህን የጽዳጅ መዘግየትና የተረፈ ምርት መጠንን እንዳይብላላ ማሳለፍ አሊያም የመቆያ ጊዜውን በመቀነስ የሚኖረውን ማብላላት ማስተካከል ይሆናል ማለት ነው። ስለዚህም የሰገራ መጠንን የሚጨምሩ አሊያም በቶሎ በአንጀት የማይመጠጡ ምግቦች ወይም አንአብዞርብድ ኮምፕሌክስ ካርቦሃይድሬት እንደ ባቄላ፣ ጥቅል ጎመን ያሉ ምግቦችን መቀነስ ተገቢ ነው። የሆድ ድርቀትን ያስከተሉ ተግባራዊ ወይም ፋንክሽናል እንዲሁም ደግሞ መዋቅራዊ ወይም ስትራክቸራል የጤና ችግሮች ካሉም እነኚህን በባለሙያ መታከም የባክቴሪያዎችን እድገትና በማብላላት የሚፈጠረውን ብዙ ፈስን የማመንጨት እድሉን ይቀንሳል። ውሃ መጠጣትም እንዲሁም ሌላኛው መፍትሄ ነው። ምክንያቱም ድርቀትን ይከላከላል፣ የሆድ መነፋትንም ይቀንሳል። አንዳንድ ጊዜ ደግሞ በውኑ አስፈላጊነቱ ከታመነበትና የባክቴሪያዎች ከመጠን በላይ መጨመር እንደሆነ ከተደረሰበት ጸረ ባክቴሪያዎች መድኃኒቶች ወይም አንቲባዮቲክስ ሊታዘዙ ይችላሉ። በመቀጠል የሚጠቅሳቸውን ምልክቶችና ከመጠን በላይ የሆድ ጋዝ መጨመር አንድ ላይ ከታየ የሕክምና እርዳታ አስፈላጊ ነው። የክብደት መቀነስ፣ ቀጣይነት ያለው ተቅማጥ፣ ከባድ የሆነ የሆድ ህመም፣ ማስታወክ፣ ደም የቀላቀለ ሰገራ፣ ለመዋጥ መቸገር የመሳሰሉት ከታየ ከበድ ያለ የስርዓተ ልመት ችግር እንዳለ ያሳያል። የአየር እንሽርሽሪት ጤነኛ የሰውነት ክዋኔ ነው። ከልክ ያለፈ ጋዝ፣ የአየር መዋጥ ከምግብ አለመመቸት ወይም ፉድ ኢንቶለራንስ እና የስርዓተ ልመት ችግር ጋር በአብዛኛው ይያያዛል። ቀስ ብሎ መብላት፣ የአካል ብቃት እንቅስቃሴ ማድረግ፣ የሚያባብሰውን ምግብ መለየትና መቀነስ የስርዓተ እንሽርሽሪት ወይም ዳይጀስቲቭ ሲስተም አየር እንዳይጨምር የሚቀንሱ ነገሮች ናቸው። ቀጣይነት ያለውና ከባድ ምልክቶች በጤና ባለሙያዎች መታየትና መገምገም አለባቸው። ውድ ተመልካቾቻችን እስከ ቪዲዮ መጨረሻ አብራችሁ ስለቆያችሁ እናመሰግናለን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ለሌሎችም ሼር አድርጉላቸው። ለበለጠ የጤና መረጃ ቻናሉን ሳብስክራይብ ማድረግ እንዳትረሱ። በቪዲዮ ላይ ያላችሁን ማንኛውም ሐሳብ፣ አስተያየት፣ ጥያቄ በኮሜንት ሴክሽን ውስጥ ጻፉልኝ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ፣ ሰናይ ጊዜን ተመኘው።